ቱርካን በራሷ ተስፋ ቆርጣለች። ቱርካን ከዚህ በኋላ ምንም አይነት ተስፋ እንደሌላት አድርጋ ነው የምታስበው። ከዚህ በኋላ እጇን ለፖሊስ በመስጠት የሴት ልጇን ጉዳይ ለነሩቻን እንዲሁም ለሶመር አደራ ልትል ነው። ነገር ግን ካርታል ይህ ነገር አስጨንቆታል። ምክንያቱም ቱርካን እንደቆረጠላት ያውቃል። ቢያንስ ሶመር ቢያስብበትና ምናልባት ደግሞ ይቅር እንዳላት ቢነግራት እሷ ሀሳቧን እንደምትቀይር ያውቃል። ቱርካንን ወዷታል። ስለዚህ ያስብላታል። ምንም እንኳን እሷ ሳታፈቅረው ብታገበውም እንኳን ሊፋቱ ደግሞ ከጫፍ ደርሰዋል። በሌላ በኩል ዶኑሽን ብትሆን ከኡዛይ ጋር ያላት ጓደኝነት በጣም እየጠባበቀ መጥቷል። ሳያስቡት እየተዋደዱ ናቸው። ኡዛይ እንኳን በደንብ ነው የሚያፈቅራት፣ ግን ደግሞ ሴርዳር በርቀት ሆኖ መከታተሉን አላቆመም። አሁን ሶመር ካርታልን ሊያናግረው መጥቷል። ሶመር ምንም እንኳን በካርታል ቢናደድበትም ነገር ግን ሩቻል ያኔ በቱርካን ከፍተኛ ጉዳት ደርሶባት ልትሞት ከጫፍ ተቃርባ ካርታል ነበር ወደ ሆስፒታል ያመጣት። አሁን እያመሰገነው ነበረ። ስለዚህ ቢያንስ ካርታልን እንደ ባለ ውለታው ያየዋል። አሁን ካርታል ሶመርን ስለ ቱርካን ላናግረው ይፈልጋለሁ፣ ይሄ ያንተን ውሳኔ ይሻል እያለ እየጠየቀው ነበረ። ሶመር አያገባኝም እያለ ነው። ሶመር እኔ አይመለከተኝም እያለ ነው። በአንድ በኩል ሩቻንን ብትሆን ከቱርካን ጋር እያወራች ነው። ቱርካንን ረዥም ደቂቃ ውጪ ካስጠበቀቻት በኋላ እንድትገባ ፈቅዳለታለች። ቱርካን ወደ ውስጥ ከገባሽ በኋላ ሩቻል እኔ ምንም ቂም አልያዝኩብሽም፣ ሁሉም ነገር ሰላም ነው እያለች ስትነግራት፣ ነገር ግን የሩቻልን ባህሪ ጠንቀቃ የምታውቀው ቱርካን እንደዛ አይደለም ብላም ለመቃወም እየተገደደች ነው። በእርግጠኝነት የሆነ ያቀርሹ ነገር አለ፣ የሆነ ነገር አለ ሩቻል፣ እኔ በደንብ ነው የማቅሽ፣ የሆነ ነገር ባይኖር ኖሮ እስካሁን ድረስ ዝም አትይም ነበረ፣ የሆነ ያቀርሹ ነገር አላለቻት። ቱርካን ይኸውልሽ አንቺ እኮ የልጅ እናት ነሽ፣ እኔ አንቺ ላይ ቂም ቢዝ ባሊዝ ማን ነው የሚጎዳው? እኔ ነኝ የምጎዳው። እንደገና ሌላ ጭንቀት ላይ ነው የምለቀው። ምንም አይነት ጥቅም የለውም። እኔ የምፈልገው አንቺና ሶመር እንድትጣመሩ ብቻ ነው፣ ሌላ ምንም ነገር የለም። ሶመር ልጄ እንደሚያፈቅርሽ አውቃለሁ። ሶመር ብቸኛ ልጄ ነው። ሶመር ደስተኛ እንዲሆን ብቻ ነው የምፈልገው፣ ሌላ ነገር አይደለም። እኔ እንግዲህ እሱ ይቅር ካለሽ እኔ አንቺን ይቅር ለማለት በሁሉም ነገር ዝግጁ ነኝ እያለች ነበር ቱርካን። ሩቻል ቱርካን ላይ እየቀለደችባት ያለ ይመስላት። ቱርካን ግን አመነቻት። በሌላ በኩል ካርታል ደግሞ ሶመርን እየመከረው ነበረ። እባክህ ሶመር አስብበት። ከኔና ከአንተ እንግዲህ እዚህ ውስጥ በጣም ችግር ውስጥ ያለሁት እኔ ነኝ። ምክንያቱም የማታፈቅረኝን ሴት ልክ ያፈቀረች ይመስሎኝ አገቧት። ነገር ግን ቱርካን አንተን ብቻ ነው የምታፈቅረው አለው። ትክክል፣ እሱም ትክክል ብለሃል። ቱርካን እኔም ብቻ ነው የምታፈቅረኝ፣ እሱን አውቃለሁ። ነገር ግን ይሄ ወደኋላ ማንመለስበት ጉዳይ ነው። ካርታል በዚህ መሀል ላይ ይሄም የሆነ ነገር ባረግ ምን እንደሚፈጠር እንደሚችልም አላውቅም። ሰው እንግዲህ ባረገው ልክ ሂሳቡን ያወራርዳል አይደል እንዴ እያሉ ነበረ። ሶመር ይኸውልህ ስማ፣ ቱርካን የልጅ እናት ናት። አሁን ልጨክንባት ነው የምር ሴት ልጅ ያለ እናት እንድታደርግ ልትፈርድባት ነው? እንደዚህ ይሻላል፣ ያዋጣሃል፣ ይጠቅመሃል። ይሄ እኮ በቀላል ነገር የሚስተካከል ነገር እኮ ነው። ማለቴ እናትህ አልሞተችም ተርፋለች እያሉ ነበረ። አላውቅም በቀጣይ ምን እንደማረግ፣ ነገር ግን ቱርካን የራሷን ህይወት በራሷ መወሰን መብቷ ነው አለው። ሶመር ከዚህ በኋላ ምንም አይነት ምህረት እንደሌለው ይናገራል። ካርታል ግን እየለመነው ነበረ። በዚህ ሳይስማሙ ቀሩ። ቱርካን በሌላ በኩል ከሩቻል ጋር አሁንም ቢሆን እያወራች ነበረ። እንግዲህ እኔ እዚህ ቤት የገባሁት ለምንድነው ታውቂያለሽ? በአባትና በልጅ በሶመርና በዲፍኒ መካከል ጥሩ ግንኙነት አልነበረም። ይሄ ግንኙነት ደግሞ መታደስ ነበረበት። እኔ መኖር ነበረብኝ እንደዚህ ሁሉ። እኔ ታውቂያለሽ አንቺን ለመጉዳት ምናምን ብዬ እያረኩት ነገር የለም። እኔ እንጃ እንዴት እንደምታምኘኝም አላውቅም። ነገር ግን ልጄን አደራ ትላታለች። ቆይ ዲፍኒን አታገኛትም እንዴ? እንደዛ ነው የምፈልጊው አለቻት። ሩቻል በጥንቃቄ ነው ሁሉ ነገር የምታደርገው። እኔ እዚህ የመጣሁት ልጄን ለመሰናበት ነው። ጠረኗ ናፍቆኝ ነው፣ በጣም ስለናፈቀችኝ ነው፣ ሌላ ነገር አይደለም። ግን ካየኋት ደግሞ ከሷ መለየት አልፈልግማ እያለች ነበረ። ከዛ ሩቻል ለሰራተኛው ባይኗ ምልክት ሰጠቻት። ሩቻል አሁንም ቱርካን ላይ ያሰበችው ተንኮል አለ። ከዛ ቱርካን ውሃ እየጠጣች ነበረ። በድንገት ሰራተኛው መታ ለዲፍኒ እናትሽ መታለች አለቻት። ቱርካን ደግሞ ሩቻል ልጄን አደራ እባክሽን ብላ እየጠየቀቻት ነበረ። በዚህ ሁሉ መሀል እያለች ነበር። ድንገት ዲፍኒ እየሮጠች የመጣችው ቱርካን እያቀፈቻት እዚህ ልትቆይ ነው ወይ እያለቻት ነበረ። ቱርካን ደግሞ መሄድ አለብኝ ትላታለች። በዚህ ምክንያት ዲፍኒ እያለቀሰች ነው። ትተሽኝ እንዳትሄጂ ብላ ብዙ ለመነቻት። ቱርካን መሄድ አለብኝ እያለች ነው፣ ስራ አለብኝ እያለቻት ከልጇ እየተለየች ነው። ዲፍኒ ከእናቷ ተፈልቅቃ በዚህ መንገድ እየተለየች ሩቻል ገርሟት ስትመለከት ነበረ። ይሄ ለሩቻል በጣም የሚገርም አጋጣሚ ነው። ሁሉም ነገር ባቀደችው መሰረት እየሆነ ነው ያለው። ቱርካንና ዲፍኒ በዚህ መንገድ እየተላቀሱ እየተለያዩ ናቸው። ዲፍኒ ቤቱን በጠበጠችው። ቱርካን እያለቀሰች ከቤት እየወጣች ነው። መኪናዋስ ገብታ ሄደች። ሴርዳርና ዶኖሽ በሌላ በኩል ተቀጣጥረዋል። ሁለቱም ሊገናኙ ለመጨረሻ ጊዜ ተቀጣጥረው ነበረ። በድንገት ዶኖሽ ፊት ለፊቱ መጣች። ሴርዳር ቁጭ ብሎ እየጠበቃን ነው። በድንገት ቀና ሲል ሌላ ሴት ፊት ለፊቱ ቆማ ነበረ። በደንብ ደግሞ ቀና ብሎ ሲመለከት የዶኖሽን ፊት ነው ያየው። ግራ ገባው። ዛሬ አለባበሷ ተቀይሮበታል። እንዴት እንደዚህ ለበሰች ብሎ እንኳን ደህና መጣች ተቀመጭ አላት። ተቀመጠች። ሻይ እንጠጣ አላት። እሺ አለችው። ሁለት ሻይ አዘዙም። ከዛም በኋላ ታውቃለህ እስካሁን ድረስ ቁስሌ አልዳነም፣ እስካሁን ድረስ እኔ ላይ ያረከው ክህደት እያለችው ነበረ። ሁሉን ነገር በግልጽ እንደሚነጋገሩ ገና ካሁኑ ግልጽ እያደረጉ ነበር ነገሮችን። ከዛም በኋላ ሴርዳር እንግዲህ ሁሉንም እውነት ታውቂያለሽ፣ እንግዲህ የሚሻልሽን ታውቂያለሽ። ያው ሴርዳር እኔ በድሎኛል ብለሽ የምታስቢ ከሆነ አስተሰርቻለሁ፣ ግን ደግሞ እኔን ይቅር ለማለት ፍላጎት ከሌለሽ ምንም ማድረግ አልችልም፣ ዶኖሽ ምንም ማድረግ አልችልም እያላን ነበረ። ብዙ ነገሮችን መነጋገራቸውን ቀጠሉ። ስለ ፍቅረኛው እዛ እየጠየቃን ነበረ። አይመለከተም እያለችው ነበረ። እውነቱን ልንገርሽ ዶኖሽ፣ በመጨረሻ ክንፏ የተሰበረችው ወፍ ምንም እንኳን ተሰበርኩኝ ብትልም በነጻነት ስትበር ማየቴ በጣም ደስ ብሎኛል እያላን ነበረ። ኡዛይ መኪና ውስጥ ሆኖ በርቀት እየተመለከተ ነበረ። ኡዛይ ሴርዳርና ዶኖሽ ሲያወሩ በርቀት
እያየ ከኪስ ውስጥ የሆነ ፎቶ አወጣ። የእሱና የፍቅረኛው የሞተችው የፍቅረኛውን ፎቶ ሲያይ መልኳ ቁጭ ራሷን ዶኖሽን ነበረ። ምን ላድርግ እንግዲህ አንቺን ትመስላለች፣ በመጨረሻ ህልሜ እውን ሊሆን ነው ማለት ነው እያለ እያወራ ነበር ፎቶን እያየ። በአንድ በኩል ሳድቅም ቢሆን ከስራ እየወጣ ነበር። ከሰዓት አካባቢ በድንገት ሙጅጋን በር ጋር አገኘችው። አቶ ሳድቅ አለችው ጠርታው። ገረመው። እንዴ ሙጅጋን እንዴት ነሽ እያለ ሰላም አላት። ከዛም በኋላ እሷ ያው እንግዲህ ዛሬ እንግዲህ የሆነ ቦታ ልወስድ ነው የመጣሁት፣ እርግጠኛ ነኝ ከበድ ያለ ቀን ያሳለፍከው በስራ የተወጠረ እና ምናልባት የሆነ ሬስቶራንት ነገር ሄደን የሆነ ቦታ ሄደን ምግብ ብንበላ ደስ ይለኛል አለችው። ከዛ እንደዚህ ስትለው ደግሞ እጇን ክንዱ ላይ ያስቀምጣ ነበረ። እንዲህ ስታደርግ ያስታውሰው ዶኖሽን ነበረ። ዶኖሽ መቼም ቢሆን በእናታችን ነስሬን ቦታ ሌላ ሰው ማንም ሰው እንደማጠቃ ቃል ግባልን ብላው ነበረ። እሱም እሺ ቃል ገባለሁ ብለዋል። አሁን እሱ ቀስ ብሎ እጇን አስለቀቀ። ሙጅጋን በመጀመሪያ ደረጃ አመሰግናለሁ ስለ ጥያቄሽ፣ ቆንጆ ሀሳብ ነው፣ የተባረከ ሀሳብ ነው፣ በጣም ነው አመሰግነው። ግን ይኸውልሽ እኔ ዛሬ ወደ ቤት ቀደም መሄድ አለብኝ፣ ብዙ የሚጠብቀኝ ነገር አለ፣ ይቅርታ ብሏት ወዲያው ይሄዳል። ሙጅጋን አሁንም ተስፋ የምትቆርጥ አይመስልም። ዶኖሽ እና ሴርዳር ሻያቸውን እየጠጡ ናቸው። ስለ ኡዛይ መወራት ተጀመረ። ከኡዛይ ጋር ጓደኛሞች ብቻ ነን አለችው። እንዴት አለባበሰን ሁሉ እንደቀየረች እየገረመው ነበር። ሴርዳር ለአዲሷ ፍቅረኛዋ ብላ እንደቀየረች አድርጎ እያሰበ ነበረ። ይሄ ማለት በእኔ ምክንያት ህይወትሽ ላይ ከባድ ለውጥ አለ ማለት ነው አላት። በለው አሁን እንደዛ ነው፣ ገና ግን ቁስሌም አልደረቀም ትለዋለች። እንግዲህ ያው ዶኖሽ እኔ ሁሉን ነገር ደጋግሜ ተናግሬያለሁ፣ እኔ አሁን ቂም ልትይዥብኝ ነው ይላታል። አይሊን እኮ ሁሉን ነገር እኮ ነግራኛለች እኮ፣ ግን አንድ ጊዜ ስታሰርታል አለችው። ቢያንስ የመጣው ስለታመመች እንደሆነ አስረዳችው። ባትታመም ኖሮ በጭራሽ ዝር እንደማይሉሉ ነገረችው። ምን ላድርግ እንግዲህ ምንም ማድረግ አልችልም፣ እንግዲህ ተሸንፌያለሁ ዶኖሽ። ነገር ግን አንድ ነገር እንታቂ የምፈልገው አይሊንን አንድ እንኳን የኔ ፍቅር ብያት አላቅም፣ ሚስቴ ብያት እንኳን አላቅም፣ ሁልጊዜ በጥርጣሬ ነበር ስንኖር የነበረው ይላታል። እንደምታቅ ነገረችው። ብታውቅም ምንም የሚቀየር ነገርን እንደሌለ አስረዳችው። ከተቀመጠችበት ተነሳች። ሴርዳር በጣም ነው የምጠላኝ ነው ብላው ትታው ሄደች። የኡዛይ መኪና ውስጥ ገባች። ሴርዳር እያየ ነበረ። የኡዛይ መኪና ውስጥ ስትገባ ከዛ ሄዱ። ሴርዳር በጣም ተማረረ። በሌላ በኩል ሶመር እያሰበበት ነው። ካርታል የመከረውን ምክር ጀልባው ላይ ከመጣ በኋላ እንዴት ነው ቱርካን ሄጄ ላባበላት እጇን እንዳትሰጥ ወይስ የራሷ ጉዳይ፣ ፍትህ ያሸንፍ፣ ፍትህ ይቅደም፣ እናቴ ታሸንፍ ብሎ ራሱን እየጠየቀ ነበረ። ቱርካን ወደ ቤቷ ተመልሳለች። ወደ አባቷ ቤት ወደ ነሳድቅ ቤት መታ ከእህቶቿ ጋር እያወራች ነበረ። ላናግራችሁ እፈልጋለሁ ስትላቸው ነበረ። ተቀመጡ ዳሪያ፣ ቱርካንና ዶኖሽ። ከዛም በኋላ በመጨረሻም እውነቱን ልነግራችሁ ወስኛለሁ ስትል ዳሪያ መጀመሪያም ስለምታውቅ በመጨረሻም ወሰንሽ ማለት ነው ለእኛ ልነግሪን ሌላ ሰው መቼስ ያውቃል ትላታለች። አዎ ልነግራችሁ ወስኛለሁ፣ በእኔ ምክንያት ኖሮቻል እንደዚህ ሆነችው ብላ ስትናገር ዶኖሽ ደነገጠች። ምንድን የምትይው ብላ የጠየቀች አልነበረም። በዚህ አላበቃም ቱርካን እጄ ልሰጥ ወስኛለሁ አለች። ይሄ ነገር የበለጠ እያስፈራቸው ነበረ። ምን ማለት ነው በአንድ እንደዚህ የምትወስኙ ምን አስበሽ ነው ብለው ለሁለት እየጠይቋን ነበረ። አማራጭ የለኝም በቃ እጄ ላይ ያለው ነገር ይሄ ነው ብላ እየተነገረች ነው። አባታቸው መጣ። ከዛ ነዳሪያ ዛሬ ቤት ሆነን እራት እንብላ፣ እስከዛ ምግብ እናዘጋጅ እያሉ የቱርካን ሀሳብ ለማስቀየር ጥረት እያደረጉ ናቸው። ዴፍኒን ደግሞ ከኪራዝ ጋር እየተማከረች ነው ከቤት ለመውጣት ተደብቃ ለማምለጥ። አሁን አነስ ያለችዋን ቦርሳ እየያዘች ነበረ። ኪራዝ በር ላይ ያለውን ጠባቂ ሩቻን ፈልጋለች አያቴ ፈልጋለች ብለሽ ጥሪው፣ ከዛ ዙር ሲል እኔ ያመልጣለሁ ትላታለች። ሁለቱም በዚህ ይስማማሉ። ኪራዝ እንዲሁም ዴፍኒን እየተቃቀፉ ነበረ። ነገር ግን ቱርካን ምን እየሆነ እንዳለ አታውቅም። ማታ ሰብሰብ ብላ ከአባቷ ጋር ከእህቶቿ ጋር ሆና እራት እየበላች ነበረ። ነገሮችን ረስተው ሁሉም አንድ ላይ አሪፍ ቆንጆ ጊዜ እያሳለፉ ነበረ። ሩቻል ደግሞ ወደ ሶመር ወደ ልጇ እየደወለች ነው። ሶመር የት ነው ያለው እያለች እየጠየቀች ነበረ። ና ብላ ጠየቀችው። እሱ አልመጣም እያላን ነበረ። ከዛ ወደ ዴፍኒ ክፍል እየገባች ነው። ዴፍኒ ተኝታለች። ዛሬ ደክማታል። በቃ ቀኑ ሙሉ ስታለቅስ ነበር ያለችው። ሶመር ምንድነው የምታስበው? ቆይ የሆነ መንገድ እኮ መፈለግ እኮ አለብን። እንዴት ነው ከቱርካን ጋር እንደዚህ ሆኑ የሚቀጥሉት እያለችው ነበር። ገና ከመውጣቷ ዴፍኒን ካልጓ ብድግ አለች። ኪራዝ በፍጥነት ሄዳ በር ላይ የነበረውን ጠባቂ አያቴ እየፈለገች ነው አለችው። እሱም ወደ ውስጥ ገባ ተዘናግቶ። ይህን ጊዜ ዴፍኒ ተደብቃ እየወጣች ነው። ኪራዝ ቶሎ በይ ብላ ከደረጃው ስትወርድ እያየቻት ስታስመልጣን ነበረ። ዴፍኒን በዚህ መንገድ በፍጥነት ቶሎ ብላ ከግቢው ወጥታ የሮጠች ትሄዳለች። የቤታቸው ጠባቂ ወደ ሩቻን ቀረብ ብሎ ወይዘሮ ሩቻን ፈለገሽ ነበር ጠራሽኝ አላት። ኧረ እኔ ያልጠራሁም ማኑ ደግሞ እንደዚህ ያለው ስትለው ኪራዝ ከዛ ድንገት መጣች። ኪራዝ አንቺ ያልነበርሽ የጠራሽኝ ብሎ ሲጠይቃት ኪራዝ እኔ ጠርቼዋለሁ እንዴ ብላ ሩቻን ስጠይቃት ከዛ ጠባቂው ሄደ ይቅርታ ጠይቀው። ከዛ ኪራዝ ወደ አያቷ ቀርባ ይቅርታ ሻያት ሁለተኛ የደገም ስትላን ነበረ። ሩቻን ኪራዝን ደስ ብሏት አቅፋት እየተሰናበተች አተኝ እያለቻን ነበረ። ቱርካን ዛሬ ከቤተሰቧ ጋር እራት በልታለች። አሁን ቢያንስ እጅ መስጠት የሚባለውን ነገር ትንሽ ልታስብበት ያሰበች ይመስላል። ከዛ በኋላ ነዳሪ ደግሞ ሩቻን እኮ አልሞተችም፣ ምንም አልሆነችም፣ አረጋጊው እያሉ እሷን ለማረጋጋት ወሰኑ። ድንገት ቱርካን በመስኮት በኩል ስትመለከት ሚኒን አየቻት። ሚኒ ልጠይቃት መጣች። ሚኒ ይቅርታ እየጠየቀች ነው። የትም መሄጃ እንደሌላትና ጎዳና ላይ ወጥታ እንደነበረ በባህር ዳርቻ ያረጀ የበሰበሰ የእንጨት ጀልባ ላይ መተኛት ጀምረውላ እንደነበረ ነገረቻት። ቱርካንም በእርግጥ ስለዚህ ሰምታ ነበረ። እነ ዳሪያም ይህን ተመልክተው እንዳዘኑላትና ጣልቃ ለመግባት እንደወሰኑ እየነገሯን ነበረ። ቱርካናው ልታናግራት ሄደች።
ሚኔ ያለችበት ሁኔታ እያስረዳች ነው። ቱርካን አውቃለሁ እያለቻት ነው። እኔም ሚኔ ግራ የገባኝ ነገር ፍጻሜ እንዳንቺ እንዳይሆን ነው። ልክ ከአንቺ የባሰ ሊሆን እንደሚችሉ አይነት ስሜት ይሰማኛል። ተመልከች ምን አይነት ሁኔታ ውስጥ እንደገባው ትላታለች። ወይ እስር ቤት ወይ የአእምሮ መታከሚ ሆስፒታል ልትገባ እንደምትችል አይነት ነገር እየነገረች አልነበረም። ሚኔ ይዞሽ እያለቻት ነው። ሚኔ እምባ የተናነቃት እያለቀሰች ነው። ልጄ እንዴት ናት ብላ እየጠየቀቻት ነው። ሚኔ እየቻለችውን ችላ ለዚህ ደርሳለች። በሌላ በኩል ኦዛር ማታ ወደ ቤት እየመጣ ነው። ከሩቻን ጋር ቁጭ ብለው እያወራ ነበረ። አሁንም ቢሆን የሙስጠፋ ጉዳይ እያንገበገባቸው ነው። እኔ ቆይ ልጅ ምን ላድርገው እስኪ ከዚህ በላይ እንዴት ብዬ ልሸከመው? እንዴት ብዬ ልቻለው? እኮ ግራ ገባኝ እኮ እንዴ ምን እያረገን ያለው ቆይ እያለ እየጠየቃን ነበረ። እሷን ብትሆን ግራ ገብቷት እየተመለከተችው ነበረ። ቆይ ያለን አማራጭ አንድ ብቻ ነው፣ ከካርታር ጋር መደራደር ይላታል። ኦዛር በራስ አትፍረድ። እሱ አንተ አይደለም ያሳደግከው። እሺ ሴቪ ላይ ናት ያሳደገችው። አንተ ስር እንዳደገ መስሎ አይሰማ እና ራስ ላይ ብዙ አትፍረድ ብላ እየጠየቀችው ነበረ። ከዛም በኋላ ከካርታል ጋር እንደራደር፣ ከድርጅቱ የሆነ ድርሻ እንስጠውና ገንዘባችንን በዛ መንገድ እዳችንን እንክፈል አላት። አይሆንም እያለች ነበረ። ሌላ አማራጭ እኮ የለም ይላታል። አፏን ይዛ ተቀመጠች። በሌላ በኩል ሶመር ወደ ቤት እየመጣ ነው። ወደ ዴፍኒ መኝታ ክፍል ሲገባ ኪራዝን ተኝታ አገኛት። ደስ አለውና ሴት ልጁን በደንብ እያለበሰ ከዛ በኋላ አጠገባ ደግሞ የሆነች ሴት ልጅ የምትመስል ተኝታለች። ከዛ እሱ ምንድን ነው ብለው የለበሰችውን ቀና ሲያደርገው አሻንጉሊት ነበረች። ተናደደ። ዴፍኒ እያለ እየተጣራ ወጣ። ዴፍኒ ታለች እያለ ሲጮህ ነበረ። ሩቻ ሶመር ነው የሚያስጨውህ ተረጋጋ እንጂ ማታ እኮ ነው አለችው። ዴፍኒ ታለች ብሎ ይጠቃታል። ተኝታለች ስትለው የለችም እያላት ተያይዘው ወደ ላይ ወጡ። ሲመጡም ኪራዝ ተኝታለች ብቻዋን፣ አሻንጉሊቷ አብራት ተኝታለች። ዴፍኒ ታለች ብለው ኪራዝን ሲጠይቋት እናቷን ቱርካንን ለመጠየቅ ሄዳለች ብላ ነገረቻቸው። ተደናነባበሩ፣ ተደናገጡ። ሶመር ወዲያው ወደ ቱርካን እየደወለ ነበረ። ቱርካን ዴፍኒ አንቺ ጋር መታለች እንዴ ብሎ ጠየቃት። ቱርካን ግራ ገባት። ምን ማለት ነው ስትለው ነበር። ከቤት አምልጣለች፣ ጠፍታለች፣ እንፈልጋት ይላታል። ከቤት ወጣች። ቱርካን ቶሎ ብላ መኪና ውስጥ ገብታ እየሄደች ነበረ። ሶመር ወደ ካርታል ደወለ። ዴፍኒ እንደጠፋች ነገረው። ካርታል ምናልባት ዴፍኒ ትሄድበታለች ብሎ የሚገምትበት ቦታ እየሄደ ሶመር በመጨረሻም ቱርካንን አገኛት። ሁለቱም ተጨቃጨቁ። እንዴት ልጄን አደራ ብዬ ብሰጥ ስጠፋ ዝም ብለታ ያለ እያለችው እሱ ቤት እንዳልነበር ይነግራታል። እንዴት ቤት አልነበርኩም ማለት ምን ማለት ነው ይላታል። ያለቀ በሉጥቼ ነበራ እያላን ነው። ከዛ መልሳ መኪና ውስጥ እንድገባ እየጠየቃት ሊፈልጓት ይሄዳሉ። ነገር ግን ካርታል ቀድሞ ነበረ ዴፍኒን ያገኛት። ዴፍኒን አቅፎ እንዳገኛት እየነገራቸው ከዛ እያመጣት እንዳለ አስታውቋቸው አሁን ሶመር እንዲሁም ቱርካን በር አካባቢ ቆመው እየተጠባበቁ ናቸው። ካርታል ካሁን መጣ እያሉ በመጨረሻ ካርታል ዴፍኒንን አቅፏት መጣ። ከዛ በመጨረሻም ሄዶ ያስረከበው ለቱርካን ነው። ቱርካን ልጇን ካቀፈች በኋላ ሄዳ ለቱርካን እየሰጠቻ ነበረ። ቱርካን ግን ወደ ውስጥ እንድትገባ ይፈቀደላት። ሶመር ዴፍኒን ይዞ ወደ ውስጥ ገባ። ቱርካን ከካርታር ጋር ውጪ ቀረች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።